ሰላም ሰላም ውድ የብሮ አካዳሚ አማርክ ቤተሰቦች እንዴት ናችሁ? እኔ አለሁ ይመስገን፣ እግዚአብሔር የተመሰገነ ይሁን። እናንተ እንዴት ናችሁ? አለሁ ይመስገን። እሺ ዛሬም እንደተለመደው ከኋላ እንደምታያቸው አራት ቪዲዮዎችን ይዤላችሁ መጥቻለሁ። እንግዲህ ቪዲዮዎችን በደንብ ተከታተሉ። እንዲሁም ደግሞ ቻናላችንን ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ቻናላችንን ላይክ ሰብስክራይብ ያደርጋችሁ ተከታተሉ። ዘ ዙ ዚ ዛ ዜ ዝ ዞ ዞ ዝ ዜ ዛ ዚ ዙ ዘ ዠ ዡ ዢ ዣ ዤ ዥ ዦ ዦ ዥ ዤ ዣ ዢ ዡ ዠ የ ዩ ይ ያ ዬ ይ ዮ ዮ ይ ዬ ያ ይ ዩ የ ደ ዱ ዲ ዳ ዴ ድ ዶ ዶ ድ ዴ ዳ ዲ ዱ ደ። ይህ እንደምታዩቸው ከአሁን ወደፊትና ወደ ኋላ የሚበራቸዋል ማለት ነው። ምን ይቀረናል? ወደ ታችና ወደ ላይ መብረር ይቀረናል ማለት ነው። እሺ ዘ ዠ የ ደ ዱ ዩ ዡ ዙ ዚ ጂ ይ ዲ ዳ ያ ዣ ዛ ዜ ዤ ዬ ዴ ድ ይ ዥ ዝ ዞ ዦ ዮ ዶ። እንግዲህ እንደምታዩቸው ፊደሎችን በዚህ መልክ አንብባቸዋል ማለት ነው። እናንተም እንዳነባችሁ ተስፋ አደርጋለሁ። አብራችሁ እንዳነባችሁ ተስፋ አደርጋለሁ። ስለዚህ አሁን ደግሞ ምንድነው ተራው ቃል መስረት ነው። አንድ ሁለት የተወሰኑ ቃላቶችን እንዴት በአማርኛ ውስጥ ላይ ፊደል ቃላት መመስረት እንደምንችል እናያለን ማለት ነው። እሺ ለምሳሌ እንግዲህ አንድ ነገር አስባለሁ። እንደተለመደው አንድ ነገር አስባለሁ ወይ እናንተ ስታስቡ ያ ፊደል ከዚህ ውስጥ ቢኖር ተመራጭ ነው። አውቀን ለመጠቀም እንጠቅመን ነው። እሺ ለምሳሌ አሁን በእነዚህ ቃላቶች ውስጥ እናንተ ቃል መስርቱ። በእነዚህ ፊደሎች በአራቶች በዚህ አንድ በአራቶቹ ፊደሎች ቃል ትመሰርታላችሁ። እስኪ ለምሳሌ አሁን አንድ ድድ ማለት ብፈልግ ድድ ብዬ መጻፍ ብፈልግ ድን የምትባል ቦታ መግባት ይኖርብኛል። ዘቤት ብገባ ላገኛት ድን። እሺ ስለዚህ ዠቤትም የቤትም ብገባ ድን የምትባል ድምፅ አትገኝም ማለት ነው። ተመልከቱ የቆጠሩበት አላገኝም። ስለዚህ ደቤት መግባት ይኖርብኛል። ደ ዱ ዲ ዳ ዴ ድ። ስለዚህ ድን አገኘዋል። ድን ካገኘሁ ድን አለ ድን ወደ ቀጣዩ አለ ድን ነው ፈልገው። ስለዚህ ድን አገኘሁ። አንድ ድን ማለት ነው አገኘሁ። ድን አሁንም ማናት ድድ የሚል አሁንም ደቤት ይገባለሁ። ደ ዱ ዲ ዳ ዴ ድ ይችስ መልሼ ራሱ ጽፋለሁ ማለት ነው። አሁንም ድ ጽፋለሁ ማለት ነው። ስለዚህ
በአንድ ላይ ምን ቃል ይመጣልኛል ማለት ነው? ድድ ድድ ቃሉ ሲያነበው ራሱ ትርጉም ይሰጠኛል ማለት ነው። ድድ የሚል ቃል አገኘው ማለት ነው። አሁንም ሌላ ምን ማግኘት እንችላለን? ዳዴ የሚል እንፈልጋለን። ዳቤት እንገባለን። ደቤት አሁንም እንገባና ደቤት እንደተለመደው ደቤት እንገባና ዱ ዲ ዳ አራተኛው ማለት ነው። ዳን አገኘዋል። ዳን አገኘው። ጊዜም በዚህ ጋር ተሻለ ይግሯ በዚህ ግን ጥሪ ያለች ናት። ዴ ደቤት ነው። ዱ ዲ ዴ አሁን ዴ አገኘው ማለት ነው። ስለዚህ ዴ የሆነች ማለት ነው። ዴ ዳዴ የሚል ቃል ሰጠን። ምን ትርጉም ሰጠን? ዳዴ የሚል ትርጉም ሰጠን ማለት ነው። አሁን ደግሞ ሌላ ማግኘት እንችላለን። ሌላ መጨመር ከፈለግን ሌላ ማግኘት እንችላለን። ለምሳሌ ምን ማለት እንችላለን? ዘዴ ማለት እንፈልግ ይችላል። ዘዴ ማለት እንፈልግ ዘቤት እንገባለን። መጀመሪያ ቤት እንገባ አይደል? ቤት እንገባ አናገኛትም። የቤትን ደቤት እንገባ ሰማኛት ማግኘት እንገባለን። ዘቤት መጀመሪያ ያገኛት ማለት ነው። ዘ ወደዚህ ቆጥር ዘና ሌላ ዛ እናገኝ ዙ ዚ ዛ ዜ ዝ ስለዚህ ጭኝት ናት ማለት ነው። ዘን ወሰድን ጣም ማን ቀረችን? ዴ ቀረችን። ደቤት እንገባለን ማለት ነው። ደቤት ዱ ዲ ዴሳ ዘዴ ይላል ማለት ነው። ያዘ ሌላም ያዘ ማለት ይቻላል። ያዘ መያዝ ማለት ነው። ያዘ ብንፈልግ የቤት እንገባለን። ያ አያችሁ የቤት እንገባለን ማለት ነው። ያ እዛ ዘን አሁንም ዘ እንገባለን። ዘ መጀመሪያ ዘ ይቻላል ዘ ማለት ነው። ያዘ ስለዚህ ያዘ ይላል ማለት ነው። ያዘ ሚል ቃል አገኘን ማለት ነው። ሚል ቃል አገኘን? ያዘ መያዝ ማለት ነው። ያዘ ሚል ቃል ሰጠ ማለት ነው። ሌላም እንደዚህ ያደረጋችሁ የተለያዩ ቃሎችን መመስረት ይቻላል ማለት ነው። ለምሳሌ ይዞ ማለት ብንፈልግ ይቤት መግባት ይኖርብናል ማለት ነው። ስለዚህ ይቤት ግቡና እንታገኙት እስቲ። እሺ አሁን ወጥሽ ይችን አገኛት ማለት ነው። ስለዚህ ይህን እንወስዳለን። እዛ ማናት የቀረችን? ዞ ቤት ዘቤት እንገባለን ማለት ነው። አሁን ከዚህ ውስጥ እንገባ ዠናት ስለሆነች አሁን ዞን አናገኛትም። ቤት ዡ ዢ ዣ ዦ እንጂ ዞ አናገኝም። ስለዚህ ከዚህ ውስጥ መግባት አይጠበቅብንም ማለት ነው። ስለማናገኘው ማብሪን ይዋንገስ ዘቤት ዙ ዚ ዛ ዜ ዝ ዞ ይችላል። ስለዚህ ዞ ሚል ቃል አገኘን ማለት ነው። ስለዚህ ይዞ ሚል ቃል አገኘን። ስለዚህ ይዞ ይላል ማለት ነው። እስከ ሰዓት ስለከታተላችሁ ከልብ አመሰግናለሁ። እሺ የዛሬው ትምህርታችን ይህንን ይመስላል። እንግዲህ ትምህርቱን ከወደዳችሁት ትምህርቱን አሪፍ ነው ካገኛችሁት ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትርሱ። እኔንም አበረታቱኝ። ስለዚህ ዛሬ የተማርነው ትምህርት ይህን ይመስላል። እናንተም በግላችሁ ፊደሎችን ማንበብ ትችላላችሁ። ቪዲዮውን እየመላለሳችሁ ደጋግማችሁ ማየት ይቻላል ማለት ነው። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ላይ አሳውቁኝ። እንዲሁም ደግሞ በግል መማር ለምትፈልጉ ተማሪዎች በአጭር ጊዜ ውስጥ ለማንበብ ወይም ደግሞ ለመጻፍ ከፈለጋችሁ ብሮ አካዳሚ አማርኛ ልላችሁ ይላችኋል። ባላችሁበት ሆናችሁ በኦንላይን ትምህርቱ ስለሚሰጥ መከታተል ትችላላችሁ፣ መግባት ትችላላችሁ ማለት ነው። ታች ባለው ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። አሊያም
በኢሞ፣ በዋትስአፕ፣ በቴሌግራም ማግኘት ትችላላችሁ። ስለዚህ ትምህርቱ ይህንን ይመስላል። እንግዲህ እስከ ሰዓት ስለተከታተላችሁ ከልብ 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 አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ሁኑ። እየነገሰ ብለን ቸር